ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ዛሬ በርከት ያሉ ጨዋታዎች በአውሮፓ መድረክ ይደረጋሉ። እናንተ የምትደግፏቸው ክለቦች ጨዋታ የሚያደርጉ ከሆነ በሐሳብ መስጫ ሳጥናችን ላይ እንደዚሁ እንደ ሁልጊዜው ቅድመ ግምታችሁን ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳዮችን በስፋት እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች እናነሳለን። የቀድሞ የሪያል ማድሪድ አለቃ ዘ ስፔሻል ዋን በዛሬው ዕለት የቀድሞ ክለባቸውን ይገጥማሉና ትልቁ ጨዋታ ነው። በማድሪድ ቤት ተጨማሪ መረጃ ይዘናል። ባርሴሎና ተጫዋች ለማስፈረም ከስምነት ደርሷል። ከጉዳት የተመለሰም ተጫዋች አለው። በቡድን ዜና መረጃዎችን ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በርካታ መረጃዎችን ስናነሳም በነጩ ቤተ መንግስት ክርስቲያኖ ሮናልዶን ዳግም አይተነዋል። ተጨማሪ መረጃ ይዘናል። አብራችሁን ቆዩ። በእንግሊዝ ፕሪሚየር ሊግ በርከት ያሉ ዝውውሮች ተጠናቀዋል፣ እናነሳቸዋለን። ፕሪሚየር ሊግ የ2025-26 የውድድር ዓመት 23ኛ ሳምንት ላይ ደርሶ መጠናቀቁን ተከትሎ ተጨማሪ መረጃዎችን እናነሳለን። በርካታ መረጃዎችን ይዘናል። በዛሬው ዕለት አንድ በጣም ወሳኝ ጨዋታ ያለበትን የኤዲያውን ኒውካስልን በተለየ መንገድ እናነሳለን። ከዛ በዘለለ ውድ ቤተሰቦቻችን ትላንትና የመኪና አደጋዎች በሁለት አጋጣሚ ተከስተዋል። እነኚህ ሁለት አጋጣሚዎች የሰው ሕይወትም የጠፋባቸው ነበሩ። ለመሆኑ ተጫዋቾች ተርፈዋል ወይንስ እንዴት ሆኑ የሚለውን ጨምሮ በተወዳጁ የእንግሊዝ ፕሪሚየር ሊግ በታላላቅ ክለቦች መረጃዎችን ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን የጋርዲዮላው ቡድን ማንቸስተር ሲቲ ወሳኝ ተጫዋች በፕሪሚየር ሊጉ ቀዳሚ የሆነበትን መድረክ እናነሳለን። በጋዜጣዊ መግለጫ ላይ የግል ምልከታውን አንስቷል። ጋርዲዮላ አፋቹን ያዘጋል እያሉ ነው አንድን ሰው የቡድኑ እንዲህ የተባለለትን ሰው ጨምሮም በሲቲ በኩል ሰፋ ያለ የቡድን ዜና ይዘናል። የዛሬ ተጋጣሚያቸው የቀድሞ ተጫዋቾቻቸውን ይዘው ነው ኢትሃድ ድረስ የሚመጡትና በጉዳዩ ዙሪያ እሳቸው የሚያሉት ነገር አለ። ለቼልሲ ደጋፊዎች ከሰሞኑ አንድ ጉዳይ ጥርት አድርገን በማስረጃ አቅርበን ነበር። ኮል ፓልመርን ተጨማሪ መረጃ አግኝተናል። ከዛ ውጭ የቡድኑን ቁልፍ ተጫዋች ካይሴዶንና ከቼልሲ እንዲወጣ የሚፈለገው ተጫዋች ወጣ ወይንስ ከምን ደረሰ? ቼልሲ ዛሬ እንዴት ያለ መርሃ ግብር ይጠብቀዋል? ጨዋታው ለቼልሲና ለተጋጣሚው ሁለት የተለያየ ምዕራፍ ላይ ያሉ ቡድኖች የሚያደርጉት ነውና በቼልሲ በኩል ተጨማሪ መረጃ ይዘናል። ቼልሲያን አብራችሁን ቆዩ። ባለፈው ዓመት ሻምፒዮን ለመሆናችን ምክንያት ነው ስንብታችን እያሉ ነው አርኔ ስሎት። ከእሳቸው ጋር በጋዜጣዊ መግለጫ የተገኘውም ሰው የሚለው ነገር አለ። ከጉዳት ጋር በተያዘና የቡድን ዜና በሊቨርፑል በኩል በስፋት አካተን ይዘናል። የቡድኑን ቁልፍ ተጫዋቾች እናነሳለን። ከዛ ውጭ ግን ኦፕታ ስለ ሊቨርፑል አንድ አስገራሚ መረጃም ይዞ ወጥቷል። የዛሬ ተጋጣሚያቸውም በደረጃ ሰንጠረዡ ላይ በጣም ወሳኝ ቦታ ላይ ነው ያለውና ቀላል ጨዋታ አይሆንም፣ እንመለከተዋለን። ማይክል አርቴታ አምበልነቱ አይበቃውም ወይ ተብሏል። ማርቲን ኦዴጋርድ ለዚህ ምላሽ አላቸው። የቀድሞ የአርሰናል ተጫዋችም ከአንድ የጣሊያን ሚዲያ ጋር ቆይታ ነበረው። ከዛ ውጭ ገንዘብ ያገኝበታል የተባለን አንድን ዝውውር የአርሰናሉን ግብ ጠባቂ በአርሰናል በኩል ኦፕታ ምን እያለን ነው? ተጨማሪ መረጃዎችን ይዘናል። በቡድን ዜና ከሃቨርዝ ተመልሷል። ከቡድኑ ጋር ነው የሚገኘው። አርሰናል ታሪክ ሊሰራ ሰዓታት ይቀሩታል በኤምሬትስ። ተጨማሪ መረጃዎችን ይዘናል። አርሰናላውያን ቆዩን። የማንቸስተር ዩናይትድ የዘንድሮ ጉዞ በጥሩም ይሁን በመጥፎ ጎኑ ቢሄድ አንድ ሰው ግን ሁሌም ጥሩ ነው፣ እናነሳዋለን ይሄንን ሰው። ይህም ሰው በወሩ ምርጥ ውስጥ ተካቷል። ከዛ ውጭ ዩናይትድን በቋሚነት ሊለቅ እንግዲህ የሚችልበት አጋጣሚ ስለተፈጠረ አንድ ተጫዋች የማንቸስተር ዩናይትድ ቁልፍ ሰዎችን ከስቴዲየም ውስጥ ከሚገኙ አንዱን እናነሳለን። የቀድሞ የማንቸስተር ዩናይትድ ተጫዋች ቀጣይ የማንቸስተር ዩናይትድ ጨዋታን በተመለከተና የዩናይትድ ደጋፊዎች ምልከታችሁን የምታጋሩን እንደዚሁ ተጨማሪ መረጃዎችን ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ብቻ
እንገኛለን። ቃል ስፖርት ዩቲዩብ ቻናል ሌሎች ማህበራዊ ትስስር ገጽን እንደማንጠቀም ለውድ አድማጮቻችን በተከታታይ እያደረሰን እንገኛለን። ከሀገር ቤት እንጀምራለን። አብራችሁን ቆዩ። በዛሬ ሌይደር ከተውናቸው የኢትዮጵያ ፕሪሚየር ሊግ የ17ኛ ሳምንት መርሃ ግብሮች ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ጋር ያደርጉት ጨዋታ ነበር። ጨዋታው በኢትዮጵያ ንግድ ባንክ 1-0 አሸናፊነት ተጠናቋል። ተስፋዬ ታምራት 78ኛው ደቂቃ ላይ ነበረ ብቸኛዋን ግብ ያስቆጠረው። ኢትዮጵያ ፕሪሚየር ሊግ አጠቃላይ ሁሉም ክለቦች 17ኛ ሳምንት ጨዋታቸውን አድርገዋል። በእርግጥ ፋሲል ከነማ ከሀዲያ ሆሳና የሚያደርጉት አንድ ተስተካካይ መርሃ ግብር ይቀራል። ሲዳማ ቡና በ33 ነጥብ ይመራል። መቻል በ29 ይከተላል። ሐዋሳ ከተማ በ29 በግብ ክፍያ ተበልጦ ሶስተኛ፣ ነገሌ አርሲ በተመሳሳይ 29 በግብ ክፍያ ተበልጦ አራተኛ፣ ፋሲል ከነማን በተመሳሳይ 29 ነጥብ በግብ ክፍያ ተበልጦ አምስተኛ ነው። አዳማ ከተማ ስድስተኛ፣ ኢትዮ ኤሌክትሪክ ሰባተኛ፣ ቅዱስ ጊዮርጊስ ስምንተኛ፣ ባህር ዳር ከተማ 9ኛ፣ ምድረገነት ሽረ 10ኛ፣ ኢትዮጵያ ንግድ ባንክ 11፣ ሀዲያ ሆሳና 12፣ ድሬዳዋ ከተማ 13፣ ኢትዮጵያ ቡና 14፣ ኢትዮጵያ መድን 15፣ ሸገር ከተማ 16፣ መቀለ ሰባ እንደርታ 17፣ ወልዋሎ አዲግራት ዩኒቨርሲቲ 18፣ ወላይታ ዲቻ 19 እና አርባ ምንጭ ከተማ 20ኛ ደረጃ ላይ ተቀምጠዋል። 17ኛ ሳምንት ኢትዮጵያ ፕሪሚየር ሊግ ሁሉም ጨዋታዎች ተደርገው ከተጠናቀቁ በኋላ ከፍተኛ ግብ አስቆጣሪነቱን አቤል ያለው ከቅዱስ ጊዮርጊስ፣ አዲስ ግደይ ከኢትዮጵያ ንግድ ባንክ በተመሳይ 8 ግቦችን በማስቆጠር ይመሩታል። መሐመድ አበራና አቡበከር አዳሙ 6 ግቦችን ይዘው ተከታዩ ደረጃ ላይ ይገኛሉ። ኢትዮጵያ ፕሪሚየር ሊግ የ18ኛ ሳምንት መርሃ ግብሮች ከፊታችን አርብ ጥር 22 ጀምሮ መካሄድ ይጀምራሉ። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ላይ ሐዋሳ ከተማ ከኢትዮ ኤሌክትሪክ 9 ሰዓት፣ ወላይታ ዲቻ ከአዳማ ከተማ 12 ሰዓት ላይ ሲጫወቱ በአዲስ አበባ ስቴዲየም አርብ ጥር 22 ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ምድረገነት ሽረ ከኢትዮጵያ መድን በሚያደርጓቸው ጨዋታዎች 18ኛ ሳምንት እንደዚሁ ጅማሮን የሚያደርግ ይሆናል። በ17ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ቅዱስ ጊዮርጊስ ከምድረገነት ሽረ ያደረጉት ጨዋታ ከማዕዘን ምት የተሸጋግራ የመጣች ኳስ በግንባር ገይተው ቅዱስ ጊዮርጊሶች ካስቆጠሩ በኋላ ግቧ ተሸራለች። ለምን ተሻረች በሚለው ጉዳይ ላይ በርካቶች ሀሳብ እያነሱ ነው። አንድ አድማጫችን ግን አደራህን እግር ኳሳዊ መንገድ ነው እንዳትለን የተሻረበት ስላለ ጉዳዩን እኛም ከመገምገምና ሀሳብ ከመስጠት ተቆጥበናል። ታዲያ ቅዱስ ጊዮርጊስ በትላንትናው ዕለት ከምድረገነት ሽረ በነበረው ጨዋታ ላይ በዕለቱ ዳኞች ብዙ በደል እንደደረሰበትና በግፍ ውጤት አጥቻለሁ በሚል ይዘት ያለው ደብዳቤን ለኢትዮጵያ እግር ኳስ ፌዴሬሽን እና ለፕሪሚየር ሊግ አወዳዳሪ አካል አስገብቷል። 3 አቤቱታዎችን አቅርቧል። በመጀመሪያ ግማሽ 17ኛ ደቂቃ ላይ 23 ቁጥራችን ሀብታሙ ጉልላት ላይ የምድረገነት ሽረ 8 ቁጥር ኳስ በሌለበት መቶ ጥሎታል። እናም እስከምናውቀው ድረስ ውድድሩ የእግር ኳስ እንጂ የቦክስ ውድድር አይደለምና መፍትሄ አልተሰጠንም ብለዋል። በ89ኛ ደቂቃ ላይ ምድረገነት ሽረ ግብ ጠባቂ ቁጥር 17 መለያ የለበሰው ተጫዋቻችን አዲሱ ኡቱላ ላይ በሁለት እግሩ ሸርተት ወርዶበት በዚህም ፍጹም ቅጣት ምት ሊሰጠን ይገባ ነበር፣ ተከልክለናል። ሶስተኛ በጨዋታው መጠናቀቂያ ሰዓት ላይ ያገኘነውን የማዕዘን ምት ኳስ መለያ ቁጥር 7 የለበሰው አጥቂያችን ፍጹም ጥላሁን በግንባሩ በመቅጨት ግሩም ግብ አስቆጥሮ መሃል ዳኛው ጎሉን አጽድቀው ወደ መሃል ሜዳ አመልክተው መስመር ዳኛው ወደ መሃል ሜዳ ከሮጡ በኋላ ምክንያቱ ባልታወቀ ሁኔታም ዳኛው ጎሉን ሽረውብናል። ይህ ጉዳይ ይታይልን እያሉ ነው። በተለይም የተሻረበት ምክንያት ግን እስካሁንም ድረስ ግልጽ አይደለም። ዳኛውም ያሉት ነገር የለም። በበርካቶች ዘንድም እኛ የግል ሀሳባችን አይደለም፣ በበርካቶች ዘንድም የተሻረበት ምክንያት ግልጽ አይደለም እያሉ ነው። ለማንኛውም እኛም ተከታትለን ጉዳዩን ለቅዱስ ጊዮርጊስ ስፖርት ክለብ ደጋፊዎች የምናጠራው ይሆናል። የኢትዮጵያ እግር ኳስ ፌዴሬሽን በትላንትናው ዕለት ከጣሊያኑ ትጥቅ አምራች ተቋም ማክሮን ጋር የአጋርነት ስምምነት ማድረጉ ተረጋግጧል። ይህንም ተከትሎ ማክሮን ለሚቀጥሉት 2 ዓመታት የኢትዮጵያ ብሔራዊ ቡድን ይፋዊ የትጥቅ አቅራቢ ይሆናል። በስምምነት ፊርማው በስነ ስርዓቱ ላይ ፈረንሳይ ቀድሞ የአርሰናልና ማንቸስተር ሲቲ ተጫዋች ባካሪ ሳኛ ተገኝቷል። በተደረገው የአጋርነት ስምምነት ማክሮን ለኢትዮጵያ እግር ኳስ ፌዴሬሽን ከ50,000 ዩሮ በላይ የሚገመት
የሚገመት የቁሳቁስ ስጦታ እንደሚበረከት ተነግሯል። በተጨማሪም የኢትዮጵያ እግር ኳስ ፌዴሬሽን ከማክሮን ቡድን መለያ ሲገዛ 60 በመቶ ቅናሽ ይደረግለታል። ማክሮን በዓመት ውስጥ ከሚገኘው ትርፍ 20 በመቶ ለኢትዮጵያ እግር ኳስ ፌዴሬሽን እንደሚሰጥ፣ ዋሊያዎቹም ለአፍሪካ ዋንጫ ካለፉ ማክሮን ለፌዴሬሽኑ 15000 ዩሮ የሚገመት ቁሳቁስ እንደሚያቀርብ፣ ለዓለም ዋንጫ ካለፉ ደግሞ ፌዴሬሽኑ 20 ዩሮ የሚገመት ቁሳቁስ የሚያገኝ መሆኑ ተረጋግጧል። ከፍ ያለ ጥቅማ ጥቅም ለብሔራዊ ቡድናችን። ግን ብሔራዊ ቡድኑን ለዚህ ለተባሉት መድረኮች አብቅቶ ፌዴሬሽኑ እነኚህ ጥቅማ ጥቅሞች ለብሔራዊ ቡድን ይመጣሉ የሚለው ግን ሌላ የቤት ስራ ነው። ዛሬ በአውሮፓ ዙሪያ የመጨረሻዎቹ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይደረጋሉ። የስምንተኛ ዙር ጨዋታዎች የመጨረሻ ዙር ጨዋታዎች ናቸው። 18 ጨዋታዎች ከምሽቱ 5 ሰዓት ጀምሮ ይደረጋሉ። አያክስ ከኦሎምፒያኮስ፣ አርሰናል ከካሪያት አልማቲ፣ አትሌቲኮ ቢልባኦ ከስፖርቲንግ ሊዝበን፣ አትሌቲኮ ማድሪድ ከቦዶ ግሊምት፣ ቦሩሲያ ዶርትመንድ ከኢንተር፣ ባርሴሎና ከኮፐንሃገን፣ ቤኔፊካ ከሪያል ማድሪድ፣ ክለብ ብሩጅ ከማርሴ፣ አይንትራክ ፍራንክፈርት ከቶትናም፣ ሌቨርፑሰን ከቪላሪያል፣ ሊቨርፑል ከካራባግ፣ ማንቸስተር ሲቲ ከጋላታሳራይ፣ ሞናኮ ከዩቬንቱስ፣ ናፖሊ ከቼልሲ፣ ፓፎስ ከስላቪያ ፕራ፣ ፓሪስ ሳን ጀርሜን ከኒካስል ዩናይትድ፣ ፒኤስቪ ከባየርን ሙኒክ እና ዩኒየን ሴንት ግሎሲን ከአታላንታ ዛሬ ምሽት 5 ሰዓት ሁሉም ጨዋታዎች በተመሳይ ሰዓት ይደረጋሉ። ምክንያቱም አንዱ ጨዋታ አንዱ ላይ የራሱ የሆነ ተጽዕኖ ስለሚኖረው ማለት ነው። ትልቆቹን ጨዋታ አንድ ባንድ ዘርዝረን እንመለከታለን። ግምታችሁን እያጻፋችሁልን አብራችሁን ቆዩ። በሪያል ማድሪድ እንጀምር። ዛሬ ዘ ስፔሻል ዋን ጆዜ ሞሪኒዮ የቀድሞ ክለባቸውን ሪያል ማድሪድን ይገጥማሉ። አርቤሎዋ ደግሞ የቀድሞ ተጫዋቻቸው ነው። እኔ አዲሱ ጆዜ ሞሪኒዮ አይደለሁም፣ ጆዜ ሞሪኒዮን መሆን አልችልም ያለ ሲሆን አርቤሎዋም አክሎ ጆዜ ሞሪኒዮ 2010 ላይ የገነቡት ሪያል ማድሪድ አብዮታዊ ለውጥ ነበር ያካሄዱበት ሪያል ማድሪድ እና ለዛሬው ማድሪድም መነሳትና መነቃቃት የእሳቸው ሚና ትልቅ ነበረ ብለው አወድሷቸዋል። ግን እሳቸው ይሄ የአሰልጣኝነት መንበረ ስልጣናቸውን ሲረከቡ እንዴት አድርገው ቡድኑን ይመሩታል የሚለው ሲጠበቅ ነበረ። እሳቸውን እንደ ጆዜ ሞሪኒዮ ሲሏቸው እኔ ራሴ ነኝ ብለዋል። ዛሬ ደግሞ ጆዜ ሞሪኒዮን አልመስልም ብለዋል። ዘ ስፔሻል ዋን ጆዜ ሞሪኒዮ ሪያል ማድሪድ እና ደጋፊውን እንዲሁም አልቫሮን አጥብቅ ይወዳለውኝ። በእርግጠኝነት ነገ ከባዱን ነገር ግን ያ ቡድን ላይ እናደርጋለን ብለዋል። እሳቸው ከቆጫቸውና ከነከራቸው ነገር ውስጥ የቀድሞ ተጫዋቻቸው ዣቪ አሎንሶ ከሪያል ማድሪድ መሰናበት እንዳስገረማቸው ተናግረዋል። ዣቪ ካሰለጠንኳቸው ልጆቼ ሁሉ የተለየ ነው የሚሉት ዘ ስፔሻል ዋን ጆዜ ሞሪኒዮ ስለሱ ጥሩ ትውስታዎች ብቻ ነው ያሉኝ። ሪያል ማድሪድን እያሰለጠነ ስገጥመው በጣም ነው ደስ እያለኝ። ነገ አልቫሮ ናርቢዮላን እንደዚሁ ገጥመዋለሁኝ። ዣቪ በባየርን ሊቨርፑሰን የሰራው ድንቅ ቡድን ነበረ። በሪያል ማድሪድ የሆነበትም ነገር ግን አልተመቸኝም። በእግር ኳስ ምንም ነገር አያስደንቅም። እርግጠኛ ነኝ ዣቪ አሰልጣኝነት ህይወቱ በሪያል ማድሪድ ከነበረው የተለየ ይሆናል። የሆነ ትልቅ ቦታ ላይ ጠብቀዋለሁ ብለዋል። የቀድሞ ልጃቸውንም ቤኔፊካ ከሪያል ማድሪድ ዛሬ ምሽት 5 ሰዓት ከሚደረጉ ጨዋታዎች ነው። ኢስታዲዮ ዲ ሉዊዝ ስታዲየም ላይ ይካሄዳል። ቤኔፊካ በዚህ ዓመት 23 ድል 7 አቻ 7 ሽንፈት፣ ሪያል ማድሪድ በዚህ ውድድር ዓመት 23 ድል 3 አቻ 6 ሽንፈት አስተናግዷል። በቤኔፊካ በኩል የመጨረሻ 5 ጨዋታ 2 ድል 3 ሽንፈት፣ በሪያል ማድሪድ በኩል የመጨረሻ 5 ጨዋታ 3 ድል 2 ሽንፈት። በእርስ በርስ ግንኙነታቸውም 9 ጊዜ ተገናኝተዋል። 4ቱን ሪያል ማድሪድ ሲያሸንፍ 4ቱን ቤኔፊካ አሸንፎ አንድ ጊዜያቸው ወጥቷል። የመጨረሻ 4 ግንኙነታቸውን ነጥለን ብንመለከት ሪያል ማድሪድ 2ቱን አሸንፏል። ቤኔፊካ 1ዱን አሸንፎ አንድ ጊዜ አቻ ወጥተዋል። በደረጃ ሰንጠረዡ ሪያል ማድሪድ 3ኛ፣ ቤኔፊካ 29ኛ ደረጃ ላይ ሆኖ ነው የሚገናኙት። ስለዚህ ሪያል ማድሪድ ውጤት አስጠብቆም በቀጥታ ከ1 እስከ 8 ውስጥ ወጥቶ ለማጠናቀቅ፣ ቤኔፊካ ደግሞ ከ9 እስከ 25 ባለው ስለማጠናቀቅ የሚደረግ ትንቅንቅ ነውና ትልቅ ጨዋታ ነው። ምሽት 5 ሰዓት ይካሄዳል። ባርሴሎና የ18 ዓመቱን ሆላንዳዊ መሃል ተከላካይ ጁዌን ሺሊ ኦነስቴን ለማስፈረም ከስምነት መድረሳቸው ተረጋግጧል። ተጫዋቹ ከቤልጅየሙ ክለብ ጌንክ ወደ ባርሴሎና ሁለተኛ ቡድን ቢ ይዘዋወራል።
ወጣቱ ተከላካይ በዚህ ወር ወደ ጣሊያን ሴሪ ቡድኖች ለመቀላቀል ተቃርቦ የነበረ ቢሆንም በስተመጨረሻም ግን ባርሴሎናዎች አሳምነውታል። በአሁኑ ሰዓት ሁሉም ነገሮች ተጠናቋል። በቀጣይ ሕክምና ምርመራውን በማድረግ የባርሴሎናን ቢ ቡድን የሚቀላቀል ይሆናል። ቀሪ 2 ተጫዋቾች ይቀሩታል። ባርሴሎና እንደዚሁ ታዳጊዎችን በማምጣት ሂደቱ ላይ ከሰሞኑ እኛም መረጃውን አድርሰናችሁ ነበር። ሌላው ፌራን ቶሬዝ ነው። ፌራን ቶሬዝ ትላንትና ልምምድ አድርጓል ከሃንሲ ፍሊክ ዋናው ቡድን ጋር። እናም ጥሩ ስሜት እየተሰማው ነው ብለዋል። ሃንሲ ፍሊክም በቶሎ በማገገሙ ደስተኛ ነኝ፣ በቀጣይ ጨዋታ ላይ ትመለከቱታላችሁ ብለዋል። ባርሴሎና በካምፕኑ ከኮፐንሃገን ጋር ዛሬ በጣም ወሳኝ የተባለውን ጨዋታ ያደርጋል። በአውሮፓ ሻምፒዮንስ ሊግ በዚህ ውድድር ዓመት ባርሴሎና 25 ድል 2 አቻ 5 ሽንፈት ገጥሞታል። በኮፐንሃገን በኩል በዚህ ውድድር ዓመት አጠቃላይ 18 ድል 8 አቻ 9 ሽንፈት ገጥሞታል። ባርሴሎና በመጨረሻዎቹ 5 ጨዋታ 4 ድል 1 ሽንፈት ሲገጥመው፣ በኮፐንሃገን በኩል ባለፉት 5 ጨዋታ ምንም አልተሸነፈም። 2 ድል 3 አቻ ያለው። ሁለቱ ክለቦች እርስ በርስ 2 ተገናኝተዋል። አንድ ጊዜ ባርሴሎና 2-1 ሲያሸንፍ፣ አንድ ጊዜ 1-1 ተገናኝተዋል። ዛሬ ለሶስተኛ ጊዜ ሁለቱ ክለቦች ይፋለማሉ። ሁለቱ ክለቦች ሲገናኙ ባርሴሎና 9ኛ ደረጃ ላይ ነው የሚገኘው። ባርሴሎና ዛሬ እንግዲህ ነጥብ የማግኘት ግዴታ ያለበት ከ1 እስከ 8 ውስጥ ለማጠናቀቅ አሊያም ከ9 እስከ 24 ባለው ውስጥ ማጠናቀቅ ጥሎ ማለፍ ይዳረጋልና ባርሴሎና በጣም ወሳኝ ጨዋታ ነው። ለኮፐንሃገንም በጣም አንገብጋቢ ጨዋታ ነው። ጭራሹ ነው። ኮፐንሃገን 26ኛ ደረጃ ላይ ነው የሚገኘው በ11 ነጥቦች ነጥብ አግኝቶ ይህ ቀጣዮቹ ቡድኖች የሚያገኙት ነጥብ ላይ ተመስርቶ ወደ ቀጣዩ ዙር መግባት ይችላልና በጣም ወሳኝ የተባለ 8 ነጥብ አለውና ወደ ቀጣዩ ዙር ለመግባት በጣም ወሳኝ ቦታ ላይ ነው የሚገኘው። ጨዋታው ምሽት 5 ሰዓት ላይ ይካሄዳል በካምፕኑ። ቅድመ ገምታችሁን አጋሩን። በጣሊያን የኮፓ ኢታሊያ ጨዋታዎች ሲካሄዱ ነበረ። ፊዮረንቲና ከኮሞ አንደኛው መርሃ ግብር ነበረ። የሴስክ ፋብሬጋስ ቡድን ኮሞ ከሜዳ ውጭ ፊዮረንቲናን 3-1 አሸንፎ ወደ ቀጣዩ ዙር አልፏል። የሴስክ ፋብሬጋስ ቡድን ኮሞን 3 የማሸነፊያ ግቦች ሰርጂ ሮቤርቶ 20ኛው ደቂቃ ላይ፣ ኒኮፓስ 60ኛው፣ ሞራታ 91ኛው ደቂቃ ላይ ሲያስቆጥሩ ለፊዮረንቲና ከሽንፈት ያልታደገች ብቸኛ ግብ 7ኛው ደቂቃ ላይ ፔሾሊ ነበረ ማስቆጠር እየቻለው። በዚህ መሰረት በቀጣይ በሩብ ፍጻሜ ከናፖሊ ጋር ኮሞ የሚገናኝ ይሆናል። ከምንም ተነስቶ ኮሞ በሴሪ ጥሩ ደረጃ ላይ እንዲይዝ አደረገው። አሁን ለኮፓ ኢታሊያ ሩብ ፍጻሜ አድርሶታል። ሴስክ ፋብሬጋስ ድንቅ ጉዞ ላይ ያለ ይመስላል። በጀርመን ቡንደስሊጋ 2 መርሃ ግብሮችን ተመልክተናል። የ19ኛ ሳምንት መርሃ ግብሮች። እነኚህ መርሃ ግብሮች በአየር ሁኔታ በበረዶ ግግርና ክምር የተቋረጡ እንደነበሩ ይታወቃል። ሴንት ፓውሊን ከአረቢ ሌፕሺንግ ያደረጉት ጨዋታ አንደኛው መርሃ ግብር ነበር። ጨዋታው 1-1 በሆናቸው ውጤት ተጠናቀቀ። በጨዋታው ላይ አረቢ ሌፕሺንግ በያን ዲዮሜንዲ 66ኛ ደቂቃ ግብ መሩ። በኋላም ላይ ግን ሴንት ፓውሊ ባለሜዳዎቹ ከአራስ 93ኛው ደቂቃ ላይ ባስቆጠራት ብቸኛ ግብ ጨዋታው 1-1 ተጠናቀቀም። ሌላኛው ጨዋታ በወርደር ብሬመን እና በሆፈኔም መካከል የነበረ ጨዋታ ነው። ሆፈኔም ከሜዳ ውጭ 2-0 አሸንፏል። ፕራስ 44ኛው ደቂቃ ላይ እንደዚሁም ፕሮሜሊ 54ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ በእነኚህ ሁለት ግቦች መካከል ብሩገር 52ኛው ደቂቃ ላይ በሆፈኔም በኩል በቀይ ካርድ ወጥቷል። ግን ጎላቸውን አጠናከሩ እንጂ ጫና አልፈጠረባቸውም። የክለቡ አሰልጣኝ ክርስቲያኒ ኤልዘር ይባላሉ። 19 ጨዋታ መሩት ሆፈንሄምን 12 ድል 3 አቻ 4 ሽንፈት ብቻ ነው ያስተናገዱት። ደረጃ ሰንጠረዡን ባየር ሙኒክ በ50 ይመራል። ቦሩሲያ ዶርትመንድ በ42 ይከተላል። ሆፈንሄም በ39 ሶስተኛ መጥቷል። አርቢ ሌፕሺንግ በ36 ነጥብ አራተኛ ናቸው። ስቱትጋርት በ36 ነጥብ በግብ ክፍያ አንሶ አምስተኛ፣ ሌቨርፑሰን በ32 ነጥብ ስድስተኛ ደረጃ ላይ ተቀምጠዋል። ሴቪያ ኒል ሞፓይን ማስፈረማቸውን ይፋ አድርገዋል። በፕሪሚየር ሊግ እናውቀዋለን ይህን ተጫዋች። እንግዲህ ሴቪያን መቀላቀሉ ተረጋግጧል። ላሊጋውን ለቆ እንግዲህ ከሪያል ማድሪድ ፍራንስ ሊጋውን ኦሎምፒክ ሊዮን የተቀላቀለው ኤንድሪክ ሃትሪክ ለመስራት 2 ጨዋታ ብቻ ነው የፈጀበት። ውድ ቤተሰቦቻችን ኤዲሰን ካቫኒ 63 ጨዋታ፣ ከሪም ቤንዜማ 47 ጨዋታ፣ ኬሊያን ባፔ 28 ጨዋታ፣ ኔይማር ጁኒየር 15 ጨዋታ፣ ዝላታን ኢብራሂሞቪች 14 ጨዋታ። ሜሲ ሃትሪክ አልሰራም። ኤንድሪክ በ2 ጨዋታ ብቻ
ሃትሪክ ሰርቷል። ኤንድሪክ ሁሉ ነገር ተመችቶኛል፣ ሃትሪክ በመስራቴም ደስተኛ ነኝ፣ ይቀጥላል። እኔ በዚህ በፍጥነት ተላምጃለሁኝ። ለዚህም የቡድን አጋሮችና አሰልጣኙን ማመስገን እፈልጋለሁኝ። በቀጣይም በዚህ ቡድን ውስጥ እስከምቆይበት ሰዓት ድረስ ያለኝን ሁሉ አበረከታለሁ፣ የቤት ያክል እየተሰማኝ ይገኛል ብሏል። በሪያል ማድሪድ መጫወት ይፈልጋል። ደቂቃዎች ዳግም የማይሰጡት ከሆነ ግን በቋሚነት ክለቡን ለቆ ሌላ ሀያል ክለብ የመቀላቀል እቅድ አለው ተብሏል። በትላንትናው ዕለት ከደረሱት 2 የመኪና አደጋዎች አንደኛው ለበርካቶች ህልፈተ ህይወት ምክንያት ሆኗል። ዕለተ ሐሙስ ከሚካሄዱ ጨዋታዎች ውስጥ አንደኛው ይሄው ሊዮን ከፓኮ የሚያደርጉት ጨዋታ ነው። ታዲያ የዩሮፕ ሊግ ጨዋታ በፊት በጣም አሳዛኙ ዜና በሮማኒያ በኩል የሚጓዙ የፓኦክ ደጋፊዎች በአውራ ጎዳና ላይ እጅግ በጣም ከበድ ያለ አደጋን ያስተናገዱት። ይህን መረጃ ለእናንተ ውድ አድማጮቻችን እስካቀረብንላችሁ ሰዓት ድረስ 6 ሰዎች ህይወታቸው እንዳለፈ ተረጋግጧል። ከፓኮ በኩል ደጋፊዎች ናቸው። ኦሎምፒክ ሊዮንን ነው በተቃራኒ ቡድናቸው የሚገጥመው። በጣም አሳዛኙን ዜናን የሰማነው አንደኛው የመኪና አደጋ የፕሪሚየር ሊግ ክለብ ላይ እንደደረሰው በፕሪሚየር ሊግ የመረጃ ሰዓት እንመለስበታለን። ዓለምን ቀጥቅጣና እንቀጥቅጣ ከምትገዛው አሜሪካ ደጅ ከነጩ ቤተ መንግስት ዶናልድ ጄ ትራምፕ አሉ። እሳቸው በየዕለቱ የሚወስኗቸው ውሳኔዎች ሁሉ በጣም ለዓለም ራሱን የቻለ ጫና የሚፈጥር አሜሪካን መልሼ ወደ ኃያልነት እመልሳለሁ በሚሉ ጥረታቸው ግን በብዙ ያተረፉበት ነው። እሳቸው ግን በእግር ኳስ ዓለም ልጃቸው አጥብቆ የሚወደው አንድ ሰው አለ፣ ክርስቲያኖ ሮናልዶ። ታዲያ በቤተ መንግስት ተገኝቶ ነበረ። ጉዳዩ የዲፕሎማሲ ቢሆንም እሳቸው ጉዳዩንም በሌላ መልኩ ተጠቅመውበታል። አሁን ከክርስቲያኖ ሮናልዶ ጋር የተነሱትን ፎቶ በዋይት ሃውስ በነጩ ቤተ መንግስት ላይ ግጥም አደርገውታል። ውድ ቤተሰቦቻችን ሌላ አንድ መረጃ ከሮናልዶ ጋር በተያዘ በዚሁ እንጨምርላችሁ። ስፒድ የተባለ አሜሪካዊ ወጣት ዩቲዩበር አለ። ኢትዮጵያ መጥቶ እንደነበረ ይታወቃል። በሀገራት ጉብኝት ሲያደርግ በጋና ነበረ ሰሞኑንና ከዚህ ጋር በተያያዘ በጋና አንድ ምኞት የሚገለጽበት ቦታ አለና ምኞትን ግለጽ ሲባል 2026 የዓለም ዋንጫን ለክርስቲያኖ ሮናልዶ ይሁንልኝ ብሎ በምኞት የሚገለጽበት ቦታ ላይ ምኞቱን ገልጿል። ሮናልዶ የመጨረሻ የዓለም ዋንጫውን ከፖርቱጋል ብሔራዊ ቡድን ጋር ይሞክራል። ከዛ በኋላ ግን ጫማ ይሰቅላል ወይ በሚለው ጉዳይ ላይ የተረጋገጠ ነገር የለም። ባልናስር ተጨማሪ 1 ዓመት ኮንትራት አለው። ከምንም በላይ ግን ለክርስቲያኖ ሮናልዶ 2 ነገሮች ይቀሩታል። 1 2026 የዓለም ዋንጫ፣ 2 1000 ግቦች በእግር ኳስ ሕይወቱ መሙላት። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ፣ ሸር እያረጋችሁን አብራችሁን ቆዩ ብለናል። ከተጠናቀቀ ዝውውርን ጀምር ታሚ አብርሃ በይፋ አስቶን ቪላን ተቀላቅሏል። የአስቶን ቪላ ተጫዋችም ሆኗል። ከቀጣይ ሳምንት ጀምሮ አስቶን ቪላ በሚያረጋቸው ጨዋታዎች ላይም ለቡድኑ ግልጋሎት ይሰጣል። ለፕሪሚየር ሊጉ እንግዳ አይደለም። በቼልሲ ቤት በደንብ ጥንቅቅ አድርገን እናውቀዋለን። በተለይም በፍራንክ ጄምስ ላምፓርድ ቡድን ውስጥ ማለት ነው። ተመልሶ መጥቷል። ታዲያ የመጀመሪያ መልእክት ያጋራው ሰው የቀድሞ የማንቸስተር ዩናይትድ ተጫዋች በባለቤትነት ግን አሁንም በዩናይትድ ስር ያለ በባርሴሎና የሚገኘው ማርከስ ራሽፎርድ እንኳን ደስ ያለ መልእክቱን ካጋራው በኋላ አሁን ያለን ሁሉ የምሰጥበት ምርጥ ቦታ ላይ ትገኛለ ብሏል። በውሰት ለዚህ ክለብ ማርከስ ራሽፎርድ ተጫውቶ እንደነበረ አይዘነጋም። የእንግሊዝ ፕሪሚየር ሊግ 23ኛ ሳምንት ሁሉም መርሃ ግብሮች ተደርገው ከተጠናቀቁ በኋላ አለን ሺረር የሳምንቱን ምርጥ 11 ከሳምንቱ ምርጥ አሰልጣኝ ጋር ይፋ አድርጓል። በተከታታይ 22ኛ ሳምንትና 23ኛ ሳምንት የሳምንቱ ምርጥ አሰልጣኝ በአለን ሺረር የማንቸስተር ዩናይትዱ ማይክል ካሪክ ሆኖ መመረጥ ሲችል በ3-4-3 ፎርሜሽን ግብ ጠባቂ ዱብራካን መርጧል። 3 ተከላካይ ሚሊኮቪች ከኖቲንግሃም፣ ሃሪ ማጓየር ከማንቸስተር ዩናይትድ፣ አዲሱ የሲቲ ተከላካይ ጉዌ እንዲሁ ተካቷል። 4ቱ የአማካኝ ስፍራ ተጫዋቾች ቦታ ላይ ኤስታቪዮን ከቼልሲ፣ ቦዋንዲያን ከአስቶን ቪላ፣ ፈርናንዴዝን ከዌስትሃም ዩናይትድ፣ ሰመርቪልን በተመሳይ ከዌስትሃም ዩናይትድ፣ 3ቱ የፊት መስመር ተጫዋቾች ጀረድ ቦውን ከዌስትሃም ዩናይትድ፣ ኦሌ ዋትኪንስ ከአስቶን ቪላ እና ብራያን ቡሙ ከማንቸስተር ዩናይትድ የተካተቱ ተጫዋቾች ሆነዋል። እንዳልኳችሁ ማይክል ካሪክ ደግሞ ለሁለተኛ ተከታታይ ጊዜ
የሳምንቱ ምርጥ አሰልጣኝ ተብሎ ተመርጧል። የጎደለ ካለ መልከታችሁን ጻፉልን። የ2025-26 የውድድር ዓመት የ23ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ በ1-1 የመሬት ላይ ግንኙነቶች ኤሊዮት አንደርሰን 182ቱን በማሸነፍ ከኖቲንግሃም ፎረስት ቀዳሚ ሆኗል። ጄምስ ታርኮስኪ ሁለተኛ ከኤቨርተን፣ የኖቲንግሃም ፎረስቱም ኒኮ ዊሊያምስ ሶስተኛ፣ ከዛ ኢብራሂማ ኮናቴ፣ ቨርጅል ቫንዳይክ፣ ፓትሪክ ዶርጉ፣ አንድሪያን ትሩፍራት፣ ካቨን ሼድ፣ ጆ ጎሜዝ እና ኖርዴ ሞኮሌ እስከ 10ኛ ደረጃ ያለውን እንደዚሁ ሲይዙ በግብ ጠባቂ ደረጃ እስከ 23ኛ ሳምንት በርካታ ኳሶችን በማዳን የበርንሌው ማርቲን ዱቭራክ 94 ኳስ አድኗል። ሮቢን ሩፍ የሰንደርላንዱ 76 ሁለተኛ፣ አልፎንሶ አሪዮላ የዌስትሃም ዩናይትዱ ግብ ጠባቂ 74 ያለቀላቸውን ኳሶች በማዳን 3ኛ ደረጃ ላይ እንደዚሁ ተቀምጠዋል። ማንቸስተር ሲቲን በመልቀቅ ኤቨርተንን የተቀላቀለው ጃክ ግሪሊሽ በፕሪሚየር ሊጉ በርካታ ጥፋት የተፈጸመበት ተጫዋች ሆኗል። ይህም ለቡድኑ በርካታ ቅጣት ምት ያስገኘው ተጫዋች ነው። ጃክ ግሪሊሽ 58 ጥፋት ተፈጽሞበታል። ይቀድማል ከኤቨርተን። ኤሊዮት አንደርሰን በ55 ሁለተኛ ነው። ብሩኖ ጉማሬሽ በ46 ሶስተኛ፣ ኒኮ ዊሊያምስ በ43 አራተኛ፣ ፓትሪክ ዶርጉ አምስተኛ፣ ቡካዮ ሳካ ስድስተኛ፣ ጆን ማክጊን ሰባተኛ፣ አሌክስ ስኮት ስምንተኛ፣ ጀሬሚ ዶኩ ዘጠነኛ፣ እንደዚሁም ሰመርቪል 10ኛ ደረጃ ናቸው። እነኚህ ለክለባቸው ብዙ ቅጣት ምት ያስገኙ። ሌላኛው በታክል ደረጃ ደግሞ ወይም ታክሎችን በመፈጸም በአንደኛ ደረጃ ላይ ያለው ዦ ፓሊኒያ በ74 ይመራል። ፍሎሬንቲኖ ከበርሌ 71 ይዞ ሁለተኛ፣ ኒኮ ዊሊያምስ በ69 ሶስተኛ ነው ከኖቲንግሃም ፎረስት፣ ጄምስ ጋርነር አራተኛ፣ አንድሪ ትሩፋርት አምስተኛ ደረጃ ያለውን ይዘዋል። የኤዲያው ቡድን ኒውካስል ዩናይትድ ቀጣይ ዕጣ ፈንታው በጣም ከባድ ነው። ውድ ቤተሰቦቻችን ዛሬ ፓሪስ ሰን ዠርሜንን ይገጥማል። ከዛ በኋላ 10 ጨዋታዎቹን እንንገራችሁ በተከታታይ። ፓሪስ ሰን ዠርሜን፣ ሊቨርፑል፣ ማንቸስተር ሲቲ፣ ብሬንትፎርድ፣ ቶትናም፣ አስቶን ቪላ፣ ማንቸስተር ሲቲ፣ ኤቨርተን፣ ማንቸስተር ዩናይትድ ቼልሲን ይገጥማል። ውድ ቤተሰቦቻችን በተለምዶ ብቻ በፕሪሚየር ሊግ ቢግ ሲክስ ከሚባሉ ክለቦች ውስጥ ሲቲን በፕሪሚየር ሊግ እና በካራቦ ካፕ ሁለቴ፣ በፕሪሚየር ሊግ ሊቨርፑል፣ ቶትንሃም እንደዚሁም ቼልሲን፣ ማንቸስተር ዩናይትድን ይገጥማል። በኤፍኤ ካፕ እንደዚሁ ደግሞ ከሚገጥማቸው ክለቦች ውስጥ አስቶን ቪላ ይጠቀሳል። ዛሬ በአውሮፓ ሻምፒዮንስ ሊግ ፓሪስ ሰን ዠርሜንን ይገጥማል። ይህ ሁሉ ነገር የሚሆነው ውድ ቤተሰቦቻችን ተከታታይ 10 ጨዋታ ነው። የኒውካስል ዩናይትድ ፈተና ከዛሬ 1 ብሎ ይጀምራል። ፓርክ ደ ፕሪንስ ላይ የሚደረገው የዛሬው ጨዋታ ትልቅ ግምት የተሰጠው ጨዋታ ነው። ፓሪስ ሰን ዠርሜን በባለሜዳ ቡድን ስለሆነ እናስቀድም። 19 ድል 7 አቻ 5 ሽንፈት በዚህ ዓመት። የኢዲያው ኒውካስል ዩናይትድ 16 ድል 8 አቻ 11 ሽንፈት አስተናግዷል። ፓሪስ ሰን ዠርሜን ከመጨረሻ 5 ጨዋታ 2 ድል ብቻ ነው ያለው፣ 2 ተሸንፎ 1 አቻ ወጥቷል። በኒውካስል ዩናይትድ በኩል በመጨረሻ 5 ጨዋታ 1 ድል ነው ያለው፣ 2 ተሸንፎ 2 አቻ ወጥቷል። በእርስ በርስ ግንኙነታቸው 2 ተገናኝተዋል። ሁለቱም አንዴ ኒውካስል ዩናይትድ 4-1 ሲያሸንፍ አንድ ጊዜ 1-1 ተጠናቋል። ፓሪስ ሰን ዠርሜን አሸንፎት አያውቅም ኒውካስል ዩናይትድን። ሁለቱ ክለቦች ዛሬ ሲገናኙ ፓሪስ ሰን ዠርሜን በ13 ነጥብ 6ኛ ሆኖ ኒውካስል ዩናይትድን በ13 ነጥብ 7ኛ ሆኖ ነው። አቻ መውጣቱ ለሁለቱም ይጠቅማል፣ ያሸነፈ ደግሞ በብዙ ይጠቀማል። ምሽት 5 ሰዓት በፓርክ ደ ፕሪንስ ጨዋታው ይደረጋል። ቀድመ ገምታችሁን ላኩልን። ትላንት ከደረሱ የመኪና አደጋዎች አንደኛው በቶትናም ሆትስፐርስ ተጫዋቾች ላይ ያጋጠመ ነው። ራንደል ኮሎሙአኒና ዊልሰን ኦድበርት ላይ ነው። የቶትናም ተጫዋቾች ራንደል ኮሎሙአኒና ዊልሰን ኦድቦርት በትላንትናው ዕለት ወደ አየር ማረፊያ ሲያቀኑ ነው የመኪና አደጋ ያጋጠማቸው። የተጫዋቾቹን ሁኔታን በተመለከተም ከጋዜጠኞች ጋር ቶማስ ፍራንክ ቆይታ አድርገው ነበረ። ተጫዋቾቹ ጉዳት እንዳልደረሰባቸውና በመልካም ጤንነት ላይ እንደሚገኙ ተረጋግጧል። የመኪና አደጋው መንስኤ የጎማ መፈንዳት መሆኑንም ቶማስ ፍራንክ አረጋግጠዋል። ቶማስ ፍራንክ አክለውም ተጫዋቾቹ ምንም አይነት አደጋ አላስተናገዱም፣ መኪናዋ ብቻ ናት ጉዳት ያስተናገደችው ብሏል። በዚህ መሰረት ዛሬ የቶማስ ፍራንክ ቡድን ዘግይተውም ቢሆን ጀርመን ደርሰዋል። ያው የዘገዩበት ምክንያት ከመኪና አደጋው ጋር በተያያዘ ነው። ስለዚህ ተጫዋቾቹ በዛሬ በሚደረገው ጨዋታ ላይ በመልካም ጤንነት ላይ ተገኝተው ቶትናም ሆትስፐርስን
የሚያግዙም ይሆናል ሲሉ ተደምጧል። በመኪና አደጋው ምንም አይነት አደጋ አለመከሰቱም ነው እሳቸው አያይዞ የተናገሩት። ቶትናም ሆትስፐርስ ከአይንትራክ ፍራንክፈርት ጨዋታቸውን ያደርጋሉ። ምናልባት በቶትናም ሆትስፐርስ በኩል ዛሬ በሚደረገው ጨዋታ በደረጃ ሰንጠረዡ በ14 ነጥቦች በአምስተኛ ደረጃ ላይ ነው የሚገኘው እና የፕሪሚየር ሊጉ ክለብ በጣም ወሳኝ የተባለውን ጨዋታ ነው ጀርመን ድረስ አቅንቶ የሚያደርገው። ዛሬ በተለይም ደግሞ የሌሎች ክለቦችም ላይ ውጤት ላይ መመርኮዝ እንዳለ ሆኖ አቻ የሚወጡም ከሆነ ቶትናም ሆትስፐርስን በብዙ የሚጠቅም ውጤት ነውና ቶትናም ሆትስፐርስ ወደ ጀርመን ያቀናል። ሜዳው ላይ በአውሮፓ ሻምፒዮንስ ሊግ ብዙም አይቸገርም። ከሜዳው ውጭስ የሚለው ደግሞ ዛሬ ምላሽ የሚገኝበት ይሆናል። በማንቸስተር ሲቲ በኩል በዚህ ውድድር ዓመት እንደ ጀሬሚ ዶኩም ድሪብል አድርጎ ተጫዋቾችን የማለፍ ስኬት ያለው የለም። 62 ደርሷል። ኩዱስ 52 አለው። ያንኩቡ ሜንታ 48 ሶስተኛ፣ ቡካዮ ሳካ በ38 አራተኛ፣ ኤልማንን ዲ 5ኛ፣ ኬቨን ከፉላም 6፣ አንቶኒ ሴሜኔ ከበርንሞስ 7፣ ሚኬል ካዮድ ከብሬንትፎርድ 8፣ ከሊቨርፑል ፍሎሪያን ቬር 9፣ የቼልሲው ዦዋ ፔድሮ 10ኛ ነው። የጀሬሚ ዶኩን ያክል ግን ስኬታማ ድሪብለር በፕሪሚየር ሊግ የለም። በዚህ ዓመት ጀሬሚ ዶኩ ጥፋት ሲሰራብኝ አንዳንድ ጊዜ ጥሩ ነው፣ ምክንያቱም ኳሱን መቀማት አቅቷቸዋል ማለት ነው ብሏል። ከዛ ውጭ ግን ማንቸስተር ዩናይትድ አርሰናልን ሲያሸንፍ አላየውም ጨዋታውን፣ ሽንፈቱን ግን አውቄያለሁ አይቻለሁ ካለ በኋላ የእነሱን በማንቸስተር ዩናይትድ መሸነፍ ሲሆን ግን ይህ የተሸነፍነው ጥሩ ስላልነበርን ነው፣ ጥሩ ብንሆን ዩናይትድ አያሸንፈንም ነበር ብሏል። የማንቸስተር ዩናይትድ ድል ማድረግ በተከታታይ አነጋጋሪ እንደነበረ ይታወቃል። ጋርዲዮላ ኤርሊንግ ብሮት ሃላንድ ግብ እያስቆጠረ አይደለም ተብለው ከጋዜጠኛ ጥያቄ ቀርቦላቸው ነበረ። እንደዛ አድርጋችሁ ተጫዋቹንማ ዝቅ አታደርጉት፣ እሱ ግብ እንደሚያስቆጥርና ግብ የማስቆጠር ብቃቱን ታውቁታላችሁ፣ ስለዚህ ሁሌም ግብ እያስቆጠረ ዝም ያስብላችኋል ብለዋል ጋዜጠኞቹን። እሱ ግብ እንኳን ባያስቆጥር ለቡድኑ በጣም ምርጡን እያደረገ ይገኛል። የእግር ኳስ ሕይወቱን ምርጥ ብቃቱ ላይ ነው የሚገኘው። እናም ግብ አስቆጥሮ ዝም ያስብሏችኋል ብለዋል ፔፕ ጋርዲዮላ። በፕሪሚየር ሊጉ ማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ 85 ሙከራዎችን አድርጎ ቀዳሚ ነው። ማቲያስ ኩኛ በ59 ነው የሚከተለው፣ ሰፊ ልዩነት አለ። ከዛ በዘለለ ውድ ቤተሰቦቻችን ኢላማውን የጠበቀ 43 ሞክሯል። ኢገር ቲያጎ ነው ተከታዩ 31፣ ከዚህም በብዙ ርቀት ይገኛል። 20 የፕሪሚየር ሊግ ግቦች አሉት። ተከታዮቹ ኢገር ቲያጎ 16 ነው፣ በ4 ይልቃል። አንቶኒ ሴሜኒ 11 ነው፣ በ9 ልቆት ይገኛል። ኤርሊንግ ብሮት ሃላንድ ግን ምንም በማያሻማ ሁኔታ ከግብ ርቋል። በቀጣይ መች ይመለሳል የሚለው በትልቁ የሚጠበቀው ጉዳይ ነው። ፔፕ ጋርዲዮላ የቀድሞ ተጫዋቾቻቸውን በኢትሃድ ይገጥማሉ። ኤልካይ ጉንዶዋንና ሌሮይ ሳኔን በተለያየ ምዕራፍ የተሰናበቷቸው ተጫዋቾች ናቸው። ኤልካይ ጉንዶዋን ነገር አልሆንል ቢላቸው ለባርሴሎና ከሸጡት በኋላ ዳግም አምጥተው እንዳጫወቱት ይታወቃል። ከሌሮይ ሳኔ ጋር ግን ጉዳዩ በጽም የተቋጨ ነውና ወደ ባየር ሙኒክ ካቀና በኋላ በጋላታሳራይ በኩል አድርጎ ዘንድሮ ይፋለማቸዋል። ሁለቱንም አጥብቀው እንደሚወዱ፣ ሁለቱም የቡድኑ ምርጥ እንደነበሩ፣ አሁን ግን በሌላ ምርጦች እንደተተኩ የተናገሩላቸው ኤልካይ ጉንዶዋንና ሌሮይ ሳኔ ዛሬ ሲቲን ኢታድ ድረስ ሄደው ሲገጥሙ የቀድሞ ክለባቸውን እንዴት ይፋለሙታል የሚለው በትልቁ ይጠበቃል። ማንቸስተር ሲቲ ከጋላታሳራይ ምሽት 5 ሰዓት በኢታድ ስቴዲየም የሚደረግ ጨዋታ ነው። ሲቲ በዚህ ውድድር ዓመት 23 ድል 5 አቻ 7 ሽንፈት፣ በጋላታሳራይ በኩል በዚህ ውድድር ዓመት 20 ድል 5 አቻ 5 ሽንፈት ገጥሟቸዋል። በማንቸስተር ሲቲ በኩል ከመጨረሻ 5 ጨዋታ 3 ሽንፈት ገጥሟቸዋል፣ 2 ሽንፈት ገጥሟቸዋል፣ 3 ድል አለ። በጋላታሳራይ በኩል በመጨረሻዎቹ 5 ጨዋታ 2 ድል 2 አቻ 1 ሽንፈት አስተናግደዋል። በነጥብ ጨዋታ ላይ መጀመሪያ ጊዜ ዛሬ በኢታድ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ጨዋታው በብዙ መንገድ ይጠበቃል። አንደኛው በደረጃ ሰንጠረዡ ማንቸስተር ሲቲ 13 ነጥቦችን ይዞ 11ኛ ነው በግብ ክፍያ ተበልጦ። በእርግጥ ይህ የደረጃ ሰንጠረዥ 13 ነጥብ ይዞ 11ኛ የሚገኘው ሲቲ ከ1 እስከ 8 ካሉ ከበርካታ ክለቦች ጋር ተመሳይ ነጥብ ነው የሰበሰበው። ጋላታሳራይ 10 ነጥብ ያለው በ17ኛ ደረጃ ላይ ነው የሚገኘው። ለሁለቱም ምላሽ ጨራሽ ፍልሚያ ነው። ማን በበላይነት ጨዋታውን ይወጣል? ቅድመ ገምታችሁን ላኩልን። ቃል ስፖርት
ዩቲዩብ ቻናል በብቸኝነት በቃል ስፖርት ዩቲዩብ ቻናል ብቻ ፓልመር አይነኬም አይተኬም ተጫዋቻችን ነው እያሉ ነው ሊያም ሮዛኔር። ከሰሞኑ አንድ መረጃ ድርሳናችሁ ነበረ ዘሰን ሳሙኤል ሉካረስት እንጂ መረጃው በአንድም ታማኝ የዜና ምንጭ አልተረጋገጠም ብዬ በቃል ስፖርት ዩቲዩብ ቻናል እንግዲህ ሐሳብ መስጫ ሳጥናችን ላይም በተደጋጋሚ ከዩናይትድም ከቼልሲም ደጋፊው ጥያቄ ሲመጣ ዝውውሩ የሚታሰብ እንዳልሆነ ነግሬያችሁ ነበረ። የሰሜዎቹ አሰልጣኝ ሊያም ሮዛኔርም ኮል ፓልመር በቼልሲ ቤት በጣም ደስተኛ ነው ብለዋል። ፓልመር የማይነካም የማይተካም ተጫዋቻችን ነው ያሉት አሰልጣኝ ሊያም ሮዛኔር እሱ አስደናቂ ተጫዋች ነው፣ ስለሱ የሚነገሩ ነገሮችም ሐሰት ናቸው ብሏል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ስለ ፓልመር ቆይታም ከኃላፊዎቻቸው ጋር ተነጋግረው እንደሆነ የተጠየቁት ሊያም ሮዛኔር ማረጋገጫ የመጠየቂያ ምንም ምክንያት የለኝም፣ ፓልመር የኛ ተጫዋች ነው፣ ከኛ ጋር ነው የሚቆየው ብሏል። ስለ ፓልመር የሚወጡ መረጃዎች ምንጫቸው እንደማይታወቅ የገለጹት አሰልጣኙ በዚህ ጉዳይ መነጋገርም ፈጽሞ ያስፈልግም ብሏል። ከሰሞኑ ፓልመር ደስተኛ አይደለም፣ ዩናይትድን መቀላቀል ይፈልጋል የሚለው መረጃ ብዙም ታማኝ ባልሆነው ዘሰን ሚዲያ ከተሰራጨ በኋላ የበርካቶችን ቀልብ ገዝቶ ነበረ። ቃል ስፖርት ዩቲዩብ ቻናል ግን ባደረግነው ማጣራት ዝውውሩ የማይፈጸም እንደሆነና እንዳልተረጋገጠም ደጋግመን አንስተንላችሁ እንደነበረ ይታወቃል። የቼልሲው ሞይሰስ ካይሴዶ በፕሪሚየር ሊግ እስከ 2025-26-23ኛ ሳምንት መርሃ ግብር 40 ኳሶችን አቋርጧል። ይሄ በፕሪሚየር ሊጉ ቀዳሚ ያደርገዋል። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ሁለተኛው ሰው ሴንስ ነው። የበርንማውዙ ተጫዋች ሴኔስ 38 አለው። ጄምስ ጋርነር 32 ሶስተኛ ደረጃ ላይ እንደዚሁ የተቀመጠ ሲሆን የካይሴዶ ጥራትና ብቃት ግን በቼልሲ ቡድን ውስጥ በጣም ወሳኝ የሚባል ነው። በተለይም በዘንድሮ የውድድር ዓመት በትልቁ ሊጠቀስ የሚችል ሚና በማሬስካ ስራ አይተናል። በሊያም ሮዛኔር ጥቂት ጨዋታ ነው። ምናልባት የሳቸው የጨዋታ ስታይልም በጣም የቀረበ ግን አሸናፊ ቡድን ነው የምገነባው ብለዋል። ብዙ የሚለይ ነገር አጣብቆ ብለዋል። በሳቸው ስር የሚለው በትልቁ ይጠበቃል። ቼልሲ ካሏቸው ተጫዋቾች የማይጠቀሙት አንደኛው ራሂም ስተርሊንግን እንደሆነ ይታወቃል። ራሂም ስተርሊንግ ክለቡን ይለቅ ዘንድ በቀሩት ቀናቶች ስራዎች እየተሰሩ ነው ተብሏል። ድርድሮች እንደቀጠሉ ናቸው። የመጨረሻ ስራዎችን ከፊታችን ሰኞ በፊት ለማጠናቀቅ ማለት ነው። ያው ፌብራሪ 3 የጥር የዝውውር መስኮት ስለሚዘጋ ማለት ነው። አሁን ያሉ ሁኔታዎች ግን በጣም የዘገዩ እየተባለ ይገኛል። ፋብሪዞ ሮማኖም በመረጃው ይዞት ከወጣው አንደኛው የራሂም ስተርሊንግ ዝውውር በጣም የዘገየ ብሎታል። ቼልሲዎች መፍትሄ ግን እያፈላለጉ እንደነበረ ይታወቃል። በሳምንት 300,000 ፓውንድ ያገኛል። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ለቼልሲ በዚህ ዓመት አንድም ጨዋታ አላደረገም። ያ ብቻ አይደለም፣ ከዋናው ቡድን ጋር ምንም አይነት ልምምድ እያደረገ አይደለም። ባለፈው አሰልጣኝ ማሬስካም በአሁኑ አሰልጣኝ ሊያም ሮዛኔርም ስር ናፖሊ ከቼልሲ የዛሬ ትልቅ ጨዋታ ነው። በስታዲዮ ዲያጎ አርማንዶ ማራዶና ስቴዲየም ይደረጋል። በጨዋታውም እንግዲህ ተጠባቂ ሲሆን በናፖሊ በኩል 17 ድል 7 አቻ 8 ሽንፈት በዚህ ዓመት አስተናግደዋል። በቼልሲ በኩል በዚህ ዓመት 18 ድል 8 አቻ 9 ሽንፈት አስተናግደዋል። በናፖሊ በኩል የመጨረሻዎቹም 5 ጨዋታ 1 ድል ብቻ ነው ያላቸው። 3 ጨዋታቸው ወጥተው የመጨረሻውን በዩቬንቱስ 3-0 ተሸንፈዋል። በቼልሲ በኩል ከመጨረሻ 5 ጨዋታ 4 ድል ነው። በአርሰናል 3-2 በካራባው ካፕ የመጀመሪያ ዙር የግማሽ ፍጻሜ ጨዋታ የተሸነፉት ብቻ ይጠቀሳል። እርስ በርስ 2 ተገናኝተዋል። አንዴ ናፖሊ 3-1 ሲያሸንፍ፣ አንዴ ደግሞ ቼልሲ 4-1 አሸንፏል። ሁለቱ ያሸነፉት በሜዳቸው ሲጫወቱ ነው። ዛሬ ጨዋታው በኔፕልስ ናፖሊ ዲያጎ አርማንዶ ማራዶና ስቴዲየም ይደረጋል። ቼልሲን ያሸነፉት በዚህ ሜዳ ነበረ። ዛሬስ ማን በበላይነት ጨዋታውን ይወጣል? ቼልሲ ውድ ቤተሰቦቻችን በ13 ነጥቦች 8ኛ ደረጃ ላይ ሲገኝ፣ ናፖሊ በ8 ነጥብ 25ኛ ነውና የሞት ሽረት ትግል ለናፖሊ ቼልሲ ደረጃ ለማስጠበቅ የሚደረግ ጨዋታ ይሆናል። ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል ብቻ አጋሩን ብለናል። ባለፈው ዓመት ሊጉን ያነሳ ነው አንዱ ምክንያት በፓሪስ ሰን ዠርሜን ስለተሸነፍን ስለተሰናበትን ነው እያሉ ነው አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸውም ባለፈው ዓመት ሊጉን ያሸነፈው ከሻምፒዮንስ ሊጉ ተሰናብቶ በቂ ጊዜ ስላገኘ መሆኑን ተናግሯል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ምን ያህል ተስማማላችሁ? በዚህኛው የስሎት ሐሳብ በዩቲዩብ ገጻችን ብቻ በሐሳብ መስጫ ሳጥናችን ላይ አስፍሩልን።
አሰልጣኙ ሲናገሩም ባለፈው ዓመት ሊጉን ያነሳንበት አንዱ ምክንያት በፓሪስ ሰን ዠርሜን ስለተሰናበትን ነው ብለዋል። ከአውሮፓ ሻምፒዮንስ ሊጉ ከተሰናበትን በኋላ ለሊጉ ዋንጫ ለመዘጋጀት አንድ ሙሉ ሳምንት አግኝተናል ብለዋል። አክሎም ሊቨርፑል ውስጥ ሁሉም ጊዜ ዓላማው ሊጉን ማሸነፍ ነው፣ ነገር ግን በ30 ዓመት ውስጥ 2 ጊዜ ነው ሊጉን ያሸነፍነውም ሲሉ ተደምጧል። በዚህ ዓመት ከኛ ምን አይነት ውጤት ማስመዝገብ እንደሚጠበቅ አውቃለሁ ያሉት የሊቨርፑል አለቃ አርኔ ስሎት በክለቡ ውስጥ ምንም ተቀባይነት እንዳለው እና ምን ተቀባይነት እንደሌለው አውቃለሁኝ ብለዋል። የሊቨርፑል ደጋፊዎች በዚህ ውድድር ዓመት የሚፈልጉት ነገር ሞር የአውሮፓ ሻምፒዮንስ ሊግ ነው ተብሎ ይታሰባል። ነገር ግን የፕሪሚየር ሊጉ የዘንድሮ የውድድር ዓመት በዋንጫ እንኳን ባያጠናቀቁ ክለባቸው ብዙ እንዲቸገርባቸው አይፈልጉም። ለአብነት ያክል ጄሚ ካራገር ከ450 ሚሊዮን ፓውንድ በላይ ወጪ አውጥተን ተጫዋቾችን ከዋክብቶችን አምጥተን የአውሮፓ ሻምፒዮንስ ሊግ ተሳትፏችን ጥያቄ ምልክት ውስጥ መውደቅ የለበትም ብሎ ቅሬታ እንዳቀረበ ይታወቃል። ከዚህ ጋር በተያያዘ ውድ የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ኦፕታ ዘንድሮ ሊቨርፑል ከ1 እስከ 4 ውስጥ የማጠናቀቅ እድሉ 33.9% ነው ብሏል። የሊቨርፑል ደጋፊዎች በጉዳዩ ዙሪያ በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ጀረሚ ፍሪምፖንግ በዚህ ውድድር ዘመን ማሸነፍ ምን እንደሚፈልግ ሲጠየቅ የቀረው ፕሪሚየር ሊግና ኤፍኤ ካፕ እንዲሁም ሻምፒዮንስ ሊግ ነው። ስለዚህ ኤፍኤ ካፕ እና ሻምፒዮንስ ሊግን ቅድሚያ ሰጣለሁ ብሏል። ፕሪሚየር ሊጉ ከበድ ሊላቸው እንደሚችል የገባው ይመስላል። ፕሪሚየር ሊጉ ምርጥ ሊግ ነው፣ ይሄ ይታወቃል። ቡንደስሊጋውንም ከፍተኛ ጥራት ያለው ሊግ ነው። ነገር ግን በቡድኖች መካከል ያለው ልዩነት እዚህ ጠባብ ነው ብሏል። ፕሪሚየር ሊጉ አቅም በጣም ይጠይቃል ያለው ጀረሚ ፍሪምፖንግ ሊቨርፑል የሻምፒዮንነት ዘመናቸው ላይ ናቸው እና ሁሉም ሰው ሊያሸንፈን ይጣደፋል ብሏል። የተለመደ ነው። ሻምፒዮንን መግጠም ለክለቦች ተዘጋጅተው በደንብ እንዲመጡ ያደርጋልና ለእኛ ይፈትነናል ብሏል። ጀረሚ ፍሪምፖንግ ትሬንት አሌክሳንደር-አርኖልድን ለመተካት በሊቨርፑል የተሰየመው ሰው። ውድ ቤተሰቦቻችን ይህ ሰው ለሊቨርፑል ወይም ጀረሚ ፍሪምፖንግ ትሬንት አሌክሳንደር-አርኖልድን በትክክል የተካው ሰው ነው ብላችሁ ታስባላችሁ ወይ? ምልከታችሁን በቃል ስፖርት ዩቲዩብ ቻናል ገጻችን ላይ ያጋሩን። ጀረሚ ፍሪምፖንግ በሊቨርፑል ሳለ ካራባግን በተቃራኒው ገጥሟል። ይህ ጨዋታ እንደ ዛኔው ላይሆን ይችላል ብሏል። 2-0 ወይም 3-0 በሆነ ውጤት እየተመራን ወደ ቀድሞ ብቃታችን ተመልሰን ማሸነፍ ችለን ነበረ። ስለዚህ ምን ያህል ጥሩ እንደሆኑ አውቃለሁ። በእርግጠኝነት በሻምፒዮንስ ሊግ ደረጃ ላይ ምርጥ ናቸው። ቀላል ፈተና አይሆንም ብሏል። በአዲሱ ክለቡም ጀረሚ ፍሪምፖንግ በበርንማውዝ የደረሰባቸው ሽንፈት ግን እጅግ በጣም እንደሚያስቆጭና የገባብንም ጎል ተቀባይነት የለውም ብሏል። በመጨረሻ ደቂቃ መሆኑ በእነዚህ ቀናት ልዩነቶች ራሳችንን አሻሽለን ለጨዋታ ተዘጋጅተናል ብሏል። በዚህኛውም ጨዋታ ላይ ደጋፊዎችን እንከሳለን እያለ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርኔ ስሎት ስለ ጆ ጎሜዝ እና ኮናቴ ተናግሯል። ጎሜዝ ለዛሬ ጨዋታ ዝግጁ አይደለም። ኢብራሂማ ኮናቴም ተነጋግር ያለው አስቸጋሪ ጊዜ እያሳለፈ እንደሆነ እናውቃለን። በቅርቡ ተመልሶ እንደሚመጣ ተስፋ አደርጋለሁ ብለዋል። በአንዲ ሮበርትሰን ዙሪያም ተጠይቆ ነበር። በዚህ ዓለም ውስጥ ምንም ግልጽ ነገር የለም፣ ነገር ግን እሱ እዚህ ሆኖ እንደሚቀጥል አስባለሁ ብለዋል። በቀሩት ቀናት ክለቡን ለቆ ቶትናምን የመቀላቀል ዕድሉ ዝግ እየተደረገ እንደሆነም ይታወቃል። እሳቸው ሌሎች ካነሷቸው ጉዳዮች ውስጥ አንደኛው በሻምፒዮንስ ሊግ ከፕሪሚየር ሊግ የተሻለ ብቃት ስለማሳየታቸው ተጠይቀው ነበረ። ባለፈው የውድድር ዘመን እንዳልነው በሻምፒዮንስ ሊግ አንደኛው ሁለተኛ ሆነን ብናጠናቅቅም ምንም ለውጥ አላመጣም። በሁለተኛ ሊጎች በሻምፒዮንስ ሊግ እና በፕሪሚየር ሊግ መካከል ትልቅ ልዩነት አለ። ትልቁ ነገር በሁለቱም ውስጥ መሆናችን ነው። ለእኛ ዋናው ነገር ቡድኑ በየትኛው መድረክ ሲሳተፍ አሸናፊ መሆኑ ነው። ይህን ለማስቀጠል እንሰራለን። ሻምፒዮንስ ሊጉም ፕሪሚየር ሊጉም ፈተና የበዛባቸው ናቸው ካሉ በኋላ ግን አንደኛና ሁለተኛ ሆኖ ማጠናቀቅ አምና ምንም አልፈየደላቸውምና ዘንድሮ ባሉበት ደረጃ ላይ ደስተኛ መሆናቸውን ተናግረዋል። በሊቨርፑል በኩል አንዳንድ ተጫዋቾችን እንመልከት። ቨርጅል ቫንዳይክ ዘንድሮ ከግብ ክልሉ በርካታ ኳስ ያራቀው ተጫዋች ሆኗል፣ 173። ከዛ በኋላም ጃኪም አንደርሰን ከፉልሃም በ170 ይከተሏል። ማርኮስ ሴኔስ ከበርንማውዝ 70 አለው፣ በተመሳሳይ ሶስተኛ ደረጃ ላይ ይገኛል። ቨርጅል ቫንዳይክ በዚህ ብቻ አይደለም ውድ ቤተሰቦቻችን፣ የአየር ላይ ኳሶችን በማሸነፍ ዘንድሮ ቀዳሚው ተጫዋች ነው። በፕሪሚየር ሊጉ 114 ደርሷል። ጄምስ ታርኮስኪ ከኤቨርተን በ102 ይከተሏል። ኮናቴ በ87 ይከተሏል። በእርግጥ ኮናቴ አሁን በአባቱ ህልፈተ ህይወት ምክንያት ከቡድኑ ጋር አይደለምና ለቡድኑ ግልጋሎት አይሰጥም። ቨርጅል ቫንዳይክ ግን በመከላከል ሂደቱ ላይ ጥሩ ቁጥሮች አሉት።
በአለፉት ጥቂት ዓመታትም ተመሳሳይ ቁጥሮች እንደነበሩት ይታወቃል። ሊቨርፑል ከካራባክ ዛሬ ምሽት 5 ሰዓት በአንፊልድ ሮድ ስቴዲየም የሚደረግ መርሃ ግብር ነው። ባለሜዳው ሊቨርፑል በዚህ ውድድር ዓመት 17 ድል 7 አቻ 10 ሽንፈት ገጥሞታል። በካራባክ በኩል በዚህ ውድድር ዓመት 20 ድል 4 አቻ 7 ሽንፈት። በሊቨርፑል በኩል ከመጨረሻ 5 ጨዋታ 2 ድል ናቸው፣ 2 አቻ 1 ሽንፈት። በካራባክ በኩል በመጨረሻዎቹ 5 ጨዋታ 4 ድል ነው ያላቸው፣ አንድ ጨዋታ እንደዚሁ በተመሳይ በሽንፈት አስተናግደዋል። ሁለቱ ክለቦች ለመጀመሪያ ጊዜ በነጥብ ጨዋታ ዛሬ ምሽት 5 ሰዓት ጀምሮ ፍልሚያቸውን ያደርጋሉ። ሊቨርፑል 15 ነጥቦችን ሰብስቦ 4ኛ ደረጃ ላይ እንደሚገኝ ይታወቃል። አቻ መውጣት ብዙም ነገሮችን አያወሳስብበትም። በእርግጥ የግብ ክፍያ ልዩነቱ ከባርሴሎና ጋር የአንድ ብቻ ነው። ባርሴሎና ምን ያህል ጎሎችን ያስቆጥራል፣ ስፖርቲንግ ሊዝበን ዛሬ ተጋጣሚ ላይ ምን ያክል ጎሎችን ያስቆጥር ያሸንፋል የሚለው ለሊቨርፑል ይጠበቃል። በእርግጥም በተወሰነ መንገድ ካቻ ከሪስክ ነፃ የሚያደርገው ሊቨርፑልን ዛሬ ማሸነፍ ነው ከ1 እስከ 8 ለማጠናቀቅ። ሊቨርፑል ግን ወደ ጥሎ ማለፉ መግባቱን አስቀድሞ እንዳረጋገጠ ይታወቃል። የሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል ብቻ በሀሳብ መስጫ ሳጥናችን ላይ በዩቲዩብ ገጻችን ቅድመ ግምታችሁን ላኩልን። ማይክል አማርቲያን አርቴታ ኦዴጋርድን አምበልነቱን ይነጥቁ የሆነ ወይ ተብለው ተጠይቀው ነበረ። ሚኬል አርቴታ በጉዳዩ ላይ ሀሳባቸውን አጋርተዋል። በቡድን ውስጥ ደቂቃዎችም ቢሆን አስተዋጽኦ አላቸው። ከዚህ ቀደም ይላሉ ማርቲን ኦዴጋርድ 2 የትከሻ ጉዳት ነበረበት። እናም በጉልበት ጉዳት ምክንያት ከሜዳ ለ6 ሳምንት ርቆ ነበር። ምናልባት ጨዋታዎች የተለየ ነገር በጊዜ ሂደት ለሱ ይፈጥራሉ፣ ግን ተጫዋቹ በዚህ ውድድር ዓመት እያንዳንዷን ደቂቃ ሜዳ ላይ ሲሆን ለኛ ጥሩ ነው። በዛ ላይ ደግሞ በጉዳት በትከሻም በጉልበትም ጉዳት የተፈተነ ተጫዋች ነበር ብለው ተጫዋቻቸውን ተከላክለው አምበልነቱን የመንጠቅ ነገር ስለማይታሰብ ምላሽ ከመስጠትም የተቆጠበ ይመስላል። ሌሎች ግን የቀድሞ የአርሰናል ሌጀንዶችና አብዛኛው የአርሰናል ታዋቂ ደጋፊዎች ቀጣዩ አሰልጣኝ የመጀመሪያ ስራው ኦዴጋርድን ከአምበልነት ማንሳት ነው ብለው ሲከራከሩበት እንደነበረ ይታወቃሉ። ዴቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንና የአርሰናል ደጋፊዎች በጉዳዩ ዙሪያ በዩቲዩብ ገጻችን ብቻ በሀሳብ መስጫ ሳጥናችን ላይ መልከታችሁን አጋሩን። ባካሪ ሳኛ የቀድሞ የአርሰናል ተጫዋች በአርሰናል ቤት የሪካርዶ ካላፊዮሪና የዩሊያን ቲምበር ጥምረት አርሰናል ለረጅም ጊዜ ካያቸው ጥምረቶች ምርጥ ነው ብሏል። የሁለቱ ጥምረት ሲል ያው አጠገብ ለአጠገብ አይደለም የሚጫወቱት፣ ግን ግራና ቀኝ የመከላከል ስፍራ ላይ ምርጥ ናቸው ብሏል። እነሱ በተለያዩ ቦታዎች ላይ መጫወት ብቃት አላቸው። ሚኬል አርቴታም በእነሱ ላይ እምነት ጥሏል። ሁልጊዜም ያላቸውን ሁሉ ይሰጣሉ፣ ጥሩ ብቃትም ያሳያሉ። ሻምፒዮን መሆን ከፈለግ ደግሞ እንደዚህ አይነት ጥራት ያላቸው ተጫዋቾች ያስፈልጋሉና በሊግ ውስጥ 2 የቀኝና የግራ ተመላላሽ ተጫዋች ጥምረቶች ውስጥ እነኚህ ትልቆቹ ናቸውና ለአርሰናል ዘንድሮ እዚህ መገኘትም ካላፊዮሪና ቲምበር በጣም ወሳኝ ናቸው ብሏል። ቲምበር የለም፣ ካላፊዮሪ ግን ከጉዳት አገግሞ ለቡድኑ ግልጋሎት መስጠት የሚችልበት ሰዓት እንደደረሰ ይታወቃል። ብሩክ ኖርተን ኩፌ የጥር ዝውውር መስኮት በቀሩት ቀናቶች አርሰናልን በቋሚነት ሊለቅ ይችላል ተብሏል። ኤቨርተንና በርከት ያሉ የፕሪሚየር ሊግና የሻምፒዮንሺፕ ክለቦች ተጫዋቹን ከአርሰናል ለማስፈረም ንግግር እያደረጉ ነው። የጣሊያን ክለቦችን ፍላጎት አሳይተዋል። አርሰናል የወደፊት ሽያጩን የሚያገኝበትን አንቀጽን በማካተት ተጫዋቹን ለመሸጥ በቀሩት ቀናት ላይ ፍላጎት አለውና ድርድር እንደዚሁ ያደርግበታል ተብሎ እየተጠበቀ ይገኛል። ሌላው ከአርሰናል ጋር በተያያዘ በፕሪሚየር ሊጉ ዘንድሮ መረቡን ሳያስደፍር 11 ጨዋታ ላይ ደርሷል። አርሰናል በጣም ትልቅ የሚባል ቁጥር ነው። ተከታዮቹ ማንቸስተር ሲቲ ጃሊጂዳን ሮማ 9 ያለው፣ ሮበርት ሳንቼስ ከቼልሲ 9፣ ጀርደን ፒክፎርድ ከኤቨርተን 9 ያለው። እንዳልኳችሁ 5ኛ ደረጃ ላይ ዲያን ሁይሰን 8ኛ፣ 7 ጨዋታ መረባቸውን ያላስደፈሩ ኒክ ፖፕ ኒካስል ዩናይትድ፣ ጉሌልሞ ቪካዮሪ ከቶትናም፣ ከሰንደርላንድ ሩቤን ሩፊስ እንደዚሁም 6 ጊዜ መረቡን ያላስደፈረው አሊሰን ቤከር ከሊቨርፑል፣ ከአስቶን ቪላ ኤሚሊያኖ ማርቲኔዝ 5 ጊዜ መረቡን አላስደፈረም። ያው ዳቪድ ሪያ በ11 ክሊንሺት የፕሪሚየር ሊጉ መሪ ነው። ከሰሞኑ ማንቸስተር ዩናይትድ ከአርሰናል በኤምሬትስ ያደረጉት ጨዋታ ብዙ ሽኩቻ ነበረው። ሜዳም ላይ ከሜዳም ውጭ ከነበሩት የሜዳ ላይ ሽኩቻ የጋብርኤል ማጋሌሽ እና የማጓየር ይጠቀሳል። ከጨዋታው መጠናቀቅ በኋላም ደስተኛ አልነበረም ጋብርኤል ማጋሌሽ። በዚህ ምክንያት ከማንቸስተር ዩናይትዱ ተከላካይ ሃሪ ማጓየር ጋር ሊጨባበጥ ፈቃደኛ አይደለም። ማጓየር እጁን ቢዘረጋለትም ጋብርኤል ማጋሌሽ ግን በብስጭት
ለመጨበጥ ፈቃደኛ ሳይሆን የወጣበት መንገድ አሁን በማህበራዊ ትስስር ገጽ ላይ አነጋጋሪ ጉዳይ ሆኗል። አርሰናል የሻምፒዮንስ ሊግን የማሸነፍ ፍጻሜ 19 በመቶ፣ ባየር ሙኒክ 17 በመቶ፣ ሪያል ማድሪድ 12 በመቶ፣ ፓሪስ ሰን ዠርሜን 10 በመቶ እንደዚሁም በተመሳይ ባርሴሎና 10 በመቶ ተቀምጧል። ይሄ ሻምፒዮንስ ሊግ ነው። ፕሪሚየር ሊግንም ቅድመ ግምት ለአርሰናል እንደተሰጠ ይታወቃል። በዚህ ግን ዲያን ኩሉዚቭስኪ አይስማማም። የቶትናሙ ተጫዋች ዲያን ኩሉዚቭስኪ ትላንት ከአንድ ሚዲያ ጋር ቆይታ ነበረው። አርሰናል ዋንጫ ዘንድሮ አይበላም እመኑኝ እያለ ይገኛል። ምክንያቱን በብዙ አልዘረዘረም፣ ግን አርሰናል ዋንጫ የመብላት አቅሙ ዝቅተኛ ነው ብሏል። አርሰናል ቡድን ውስጥ ምናልባት ሲጠበቅ የነበረው ከሃቨርዝ መጥቷል። ትላንትና ከዋናው ቡድን ጋር ሙሉ ልምምድ አድርጓል። ውድ ቤተሰቦቻችን የፊትነስ ጥያቄ እንጂ ጉዳት የሚባል ነገር የለበትም። ተጫዋቹ የዋናውን ቡድን ሙሉ ልምምድ ጨርሷል። ምናልባት ዛሬ እድል ሊሰጡት የሆነ እንመለከታለን። ምክንያቱም አርሰናል ዛሬ ቅንጦት ጨዋታ ነው። ካሸነፈ በታሪክ የመጀመሪያው ክለብ ይሆናል። 8 ተከታታይ ድሎችን በአዲሱ ፎርማት ያስመዘገበ ካይራት አልማቲን ነው የሚገጥመው። ጨዋታው ምሽት 5 ሰዓት በኤምሬትስ ነው የሚደረገው። ምናልባት ከሃቨርዝን በጨዋታው ላይ ልንመለከተው እንችላለን። አርሰናል ከካይራት አልማቲ ዛሬ በኤምሬትስ ጨዋታ ያደርጋሉ። አርሰናል በመጨረሻም 5 ጨዋታ 3 ድል ያለው ቡድን ነው። አንድ ጨዋታ በማንቸስተር ዩናይትድ የደረሰበት ሽንፈት ይጠቀሳል። አንድ ጨዋታ ከኖቲንግሃም ፎረስት ጋር 0-0 የተጠናቀቀው። በካይራት አልማቲ በኩል በመጨረሻ 5 ጨዋታ ድል የሚባል ነገር የለም። 4ቱንም ተሸንፏል፣ አንዳቸው ወጥተዋል። ጥሩ ፎርም ላይ አይደሉም። አርሰናል የሻምፒዮንስ ሊጉን ግርጌ ላይ ያለውን ቡድን ነው የሚገጥመው። ዛሬ የሚጫወቱት አንደኛ ላይ ያለው አርሰናል 36ኛ ላይ ካለው ከካይራት አልማቲ ነው ጨዋታ የሚያደርጉትና ለአርሰናል ቅንጦት ነው የዛሬው ጨዋታ። እንደውም ለቀጣዩ ጨዋታ ብዙ የሚያሳርፉበት ጨዋታ ይሆናል ተብሎ ይታሰባል። ምናልባት ባየር ሙኒክ ቢያሸንፍ የሚለው ነው ትልቁ ጥያቄ እየተነሳ የሚገኘው። ያለው የግብ ልዩነት 5 ነው። ስለዚህ ባየር ሙኒክ 6 በላይ ግብ ልዩነት ካላሸነፈ በስተቀር አርሰናል ከቦታው ንቅንቅ አይልም። ቅድመ ግምታችሁን በቃል ስፖርት ዩቲዩብ ቻናል የሀሳብ መስጫ ሳጥናችን ላይ ብቻ አጋሩን። ማንቸስተር ዩናይትድ መጥፎ ሲዝንም ያሳልፍ ጥሩ ሲዝንም ያሳልፍ አንድ ሰው ግን ሁሌም ጥሩ ነው፣ ብሩኖ ሚጌል ፈርናንዴዝ። ብሩኖ ሚጌል ፈርናንዴዝ በፕሪሚየር ሊጉ እስከ 2025-26 23ኛ ሳምንት መርሃ ግብር ድረስ በርካታ የግብ ዕድሎችን በመፍጠር አሁንም ቀዳሚ ነው። 64 ደርሷል። ሳካ በ43 ይከተለዋል። ሌላ ቁጥር እንጨምርላችሁም ብሩኖ ፈርናንዴዝ 15 ትልልቅ የግብ ዕድሎችንም በመፍጠር በፕሪሚየር ሊጉ ቀዳሚ ነው። ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎች ሪያን ሼርኪ በ14 ይከተለዋል። ሌላ በጣም አስደናቂ ቁጥር እንንገራችሁ ስለ ብሩኖ ፈርናንዴዝ። በማንቸስተር ዩናይትድ 10 አሲስቶችን በፕሪሚየር ሊግ አስመዝግቧል። ይሄም ከተከታዩ ሪያን ሼርኪ በ3 ልቆ የፕሪሚየር ሊጉ ከፍተኛ አሲስት አድራጊ ያደርገዋል ብሩኖ ሚጌል ፈርናንዴዝን። ማንቸስተር ዩናይትድ ጥሩም ሲዝን ያሳልፍ መጥፎም ሲዝን ያሳልፍ፣ ብሩኖ ሚጌል ፈርናንዴዝ ግን በጣም ምርጥ ነው። ከፈረመበት 2020 አጋማሽ ጀምሮ በዩናይትድ ድንቅ ጊዜን እያሳለፈ ነው። ውድ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች ብሩኖ ቀጣይ ዓመት በዩናይትድ ይዝለቅ ወይንስ ይብቃው? ግን ምልከታችሁን ጻፉልን። በአሰልጣኝ ማይክል ካሪክ በሚመራው ማንቸስተር ዩናይትድ ቤት ውስጥም በወሩ ድንቅ ጊዜን ተጫዋቾቹ ያሳልፈዋል። ቡድኑም ጥሩ መነቃቃት ላይ ይገኛል። በነገራችን ላይ በፕሪሚየር ሊጉ ረጅሙ ያለመሸነፍ ጉዞ አሁን የሚገኘው ይሄው ማንቸስተር ዩናይትድ ቤት ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ታዲያ የዚህ ቡድን የወሩ ምርጥ ተጫዋቾች እጮች ይፋ ተደርጓል። በዚህ መሰረት ከማንቸስተር ዩናይትድ ማቲያስ ኩኛ የፊት መስመሩ አጥቂ ነው። ብሩኖ ፈርናንዴዝ አማካዩ፣ ከሰሞኑ የሚና ለውጥ ያደረገው ፓትሪክ ዶርጉ የማንቸስተር ዩናይትድ የጥር ወር የወሩ ምርጥ ተጫዋች እጩ ሆነው ይፋ ተደርጓል። በማንቸስተር ዩናይትድ በኩል ውድ የቃል ስፖርት ዩቲዩብ ቻናል ተከታታዮቻችን ብቻ በቃል ስፖርት ዩቲዩብ ቻናል ገጻችን የዩናይትድ ደጋፊዎች የወሩ ምርጣችሁ ማን እንደነበረ ጻፉልን። ማንቸስተር ዩናይትድ አንድሬ ኦናናን ለመሸጥ ጥሩ እድል አግኝቷል። ከኢንተር ጋር ስሙ በስፋት እየተነሳ ነው። ሁኔታዎች ከቀኑ ማንቸስተር ዩናይትድ በቋሚ ውል ብቻ መልቀቅ ይፈልጋል። ጥቂት ገንዘቦችንም ብቻ አግኝቶ ቢሆን በቋሚነት መልቀቅ ይፈልጋል። በማንቸስተር ዩናይትድ በኩል አንደኛው በክረምት በቋሚነት ክለቡን እንደሚለቁ ከተረጋገጡት ውስጥ ይሄው ግብ ጠባቂ ይጠቀሳል። አንድሬ ኦናና አሁን ግብ ጠባቂውን በሴንላን መንስ ተክተውት ጥሩ ጊዜን እያሳለፈ ይገኛል። ሌላው በቡድን ውስጥ ግን ለመሻሻል እንደ አንዱ የተጠቀሰው የማይክል ካሪክ የአሰልጣኝ ስታፍ አባላት ናቸው። አንደኛው ጆናታን ውድጌት ይጠቀሳሉ።
ብዙ ልምድ ያለው ሰው ነው ጆናታን ውድጌት በነገራችን ላይ በርካታ ቋንቋዎችን መናገር መቻሉ ደግሞ በቡድን ውስጥ ጥሩ መግባባትን የፈጠረና ከበርካታ ተጫዋቾችም ጋር ተግባብቶ እንዲሰራ ያደረገው ነውና የቋንቋ ችሎታው በብዙ ጠቅሞታል። የማይክል አርቴታ የቋንቋ ችሎታ ተጫዋች ሊያስፈርሙ ሲሉ በርካቶችን በማነጋገርና በማሳመን እንደጠቀመው ሁሉ ጆናታን ውድጌት ደግሞ በማንቸስተር ዩናይትድ ያንን በመልበሻ ክፍል ውስጥ በጥሩ ሁኔታ እየተጠቀመው ነው ተብሏል። ራፋኤል ቫራን ከሻምፒዮንስ ሊግ ይልቅ የካራባኦ ካፕ ዋንጫ ወይም ኤፍ ኤ ዋንጫን በማሸነፍ በትልቁ ተደስቻለሁ፣ በጣም ልዩ ነበር ብሏል። በእንግሊዝና በተለይም በማንቸስተር ዩናይትድ ባለ ታላቅ ክለብ ውስጥ ሆነ ስታሸንፍ ያለው ስሜት ከአውሮፓ ሻምፒዮንስ ሊግ የሪያል ማድሪድ ድልም በላይ ሆኖብኛል እያለ ነው። የቀድሞ ዩናይትድ ተጫዋች ስለሆነ ሐሳቡን በነፃነት ተናግሯል ተብሎ ይታሰባል። ዩናይትድን ስለለቀቀ የፈለገውን መናገር ይችላል። እናም በገለልተኝነት ሐሳቡን ተናግሯል ተብሎ ይጠበቃል። ከማንቸስተር ዩናይትድ ጋር በተያያዘ ሌላኛውም በእንግሊዝ ፕሪሚየር ሊግ 24ኛ ሳምንት መርሃ ግብር በኦልድ ትራፎርድ የካሪክ አዲሱ ፈተና ከፉላም ጋር ጨዋታ ያደርጋሉ። ይህን ጨዋታ በመሃል ሜዳ ዳኝነት ጆን ብሩክስ እንዲመሩት ተመርጠዋል። ይህን ጨዋታ በተመለከተ በቃል ስፖርት ዩቲዩብ ቻናል በተከታታይ ተጨማሪ መረጃ ይኖረናል። በርከት ያሉ የአውሮፓ ሻምፒዮንስ ሊግ መርሃ ግብሮች ዛሬ ይደረጋሉ። ለምትደግፏቸው ክለቦች አስቀድመን መልካም ዕድል ተመኝተናል። ቅድመ ግምታችሁን ጻፉልን። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ እንገኛለን። ሌሎች ማህበራዊ ትስስር ገጽ ላይ እኛ አንገኝም። ይህ ብቸኛው መገኛችን ነው። አበቃን።